በማወቅም ባለማወቅም አሁን ያለው የፌሚኒዝም ሙቭመንት በጣም ጽንፍ የረገጠና ሴቶችን ለሌሎች ፖለቲካዊ አጀንዳዎች ማስፈጸሚያ ብቻ እንደሚጠቀም ከሚያሳዩት ነገሮች መካከል አንዱ የአስሩ የጄኖሳይድ ዎች ደረጃዎች ናቸው። በእርግጥ የጄኖሳይድ ዎች ደረጃዎች ቀጥታ ፖለቲካዊ ለሆኑ ጉዳዮች ላይ የተቀመጡ ቢሆኑም አንድ ሙቭመንት ሲመጣ በዛ መመዘን የማይችልበት ምንም ምክንያት የለም እነሱን እስካሟላ ድረስ እና የምሰማቸውን ድምፆች በተለይ ለጉዳዩ በጣም ኮንሰርንድ እንደሆነና የሴቶችን ጥቃት እንደሚቃወም በቻለው መልኩ የሴቶች ጥቃት እንዲቀር እንዲቀንስ፣ ፍትህ እንዲከበር፣ ጥቃት የፈጸሙ ሰዎች እንዲጠየቁ እንደሚፈልግ ሰው ነገሩን በጣም በቅርበት ነው የምከታተለው፣ እሳተፍበታለሁ። በዛም የተነሳ ያንዳንዱን ድምፆች አዳምጣለሁ። ካዳመጥኳቸው ድምፆች መካከል የሙቭመንቱ ሊደሮች የሚባሉ ሰዎች ስሜታዊ በመሆን ሊሆን ይችላል፣ ባለበደላቸው አልወነጀላቸውም፣ በባለማወቅ ሊሆን ይችላል፣ ኢግኖራንት ሆነው ሊሆን ይችላል፣ አውቀውም ሊሆን ይችላል። ግን የጄኖሳይድ ዎች ደረጃዎችን 10ሩን ደረጃዎችን 1-6-7ቱን አሟልተዋል። አንደኛው ክላሲፊኬሽን ነው። እነሱና እኛ ብለው ጎራ ይለያሉ። ወንዶችና ሴቶች አለ። በእርግጥ ጥቃት በብዛት የሚደርሰው በወንዶች ስለሆነ ወንዶችና ሴቶች ለምን ተባለ ብዬ አልወስደውም። ነገር ግን መልካም ወንዶች አሉ። እነዚህ የሙቭመንቱ ማቀጣጣዮች ሆኑ ሌሎች ሰዎች የሚያውቋቸው መልካም ሰዎች አሉ በዙሪያቸው። አባት፣ እናት፣ ወንድም፣ ልጅ ተብሎ ቢዘረዘሩ ሁሉም ሰው እንደው በቤቱ የሚጠራው አንድ ደህና ወንድ ያጣል ብዬ አላስብም። ግን በጅምላው የወንዶችና የሴቶች ጉዳይ ተደርጎ ይወሰዳል። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ክላሲፊኬሽኑ በሱም ማያበቅ ይህን ጉዳይ የሚደግፉና ማይደግፉ ብለው በሁለት ይከፍሏቸዋል። አሁንም በዚህ ሙቭመንት ላይ ያሉና የሌሉ ይህን ያልደገፈ የማርያም ጠላት ተብሎ እንደሚወሰድ የሴቶች ጠላት ተደርጎ ይወሰዳል። አሁን እደግምላችኋለሁ፣ እርኩስ ናችሁ፣ ደፋሪ ናችሁ ስም ይሰጣቸዋል። እሱ ወደ ሁለተኛው ይወስደናል። ሲምቦላይዜሽን ይባላል ሁለተኛው ደረጃ። ሲምቦላይዜሽን ደግሞ የእኛንና የእነዚያን ጎራ በምልክት ይለዩዋቸዋል። አሁን እቺ ሎሚ ከለሯ ምልክት መለያ ትደረጋለች። እሱን ያላረገ ያረገ ተብሎ ሊለይ ይችላል። እሱን የደገፈ ያልደገፈ ተብሎ ሊለይ ይችላል። ይህንንም በግልጽ ይናገሩታል። ይህን ሙቭመንት የደገፈ ያልደገፈ ብለው ክሊርሊ ዲስክሪሚኔት ያደርጋሉ። ዲስክሪሚኔሽን ደግሞ ሶስተኛው ደረጃ ነው። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ዲስክሪሚኔሽን ማለት ፐርፐዝሊ ይሄን ጉዳይ ያልደገፉትን ሰዎች እንዲህ ናችሁ ብሎ ኔም ኮል ማድረግ፣ ደፋሪ ናችሁ፣ አጥቂ ናችሁ ብሎ ኔም ኮል ማድረግ። ሴቶችም ቢሆኑ ፒክሚ ናችሁ፣ እንዲህ ናችሁ ይላቸዋል። ወንድ አምላኪ ናችሁ ይላቸዋል። ጆርዲን የምትቃወምና የምትጠላ ሴት ኦቶማቲክሊ ፒክሚ ናት፣ ወንድ አምላኳ ነው። ሲምፕሊ ቢኮዝ ስለጠየቁ ብቻ ጉዳዩንም እየደገፉት ቆም ብለው አሬ ይሄ ነገር እንደዚህ ብለው ሀሳብ ያላቸው አካሄዱ ላይ ጥያቄ ያላቸውን ሰዎች በጣም አግሬሲቭ በሆነ መልኩ መምታት መዳመጥ ነው የሚፈለገው። እሱ ሶስተኛው ደረጃ ነው። በጄኖሳይዶች ነው እየመዘንኩት ያለሁት። በእርግጥ እንዳልኩት ቅድምም ጄኖሳይዶች ከፌሚኒዝም ጋር ተደርጎ የተቀመጠ ነገር አይደለም፣ ግን የማይመዘንበት ምክንያት የለውም። የሳይኮሎጂካል ዋርፌር ስለሆነ ምንም እንኳን ታጥቀው የዘር ማጥፋት ጭፍጨፋ ፈጽም ባይሉም ያ ቤተሰብ ከተበተነበትና የእርስ በርስ ከተጠላላንበት ከተፈራራንበት እንደዛው ነው የሚሆነው። አራተኛው ደረጃ ዲሁማናይዜሽን ይባላል። በሩዋንዳ ጭፍጨፋ ጊዜ ኮክሮች ሏቸው ነበረ። ሁቱና ቱትሲዎቹ ሲጣሉ ኢትወዚ አንድን ሰው ኮክሮች ካልነው በኋላ መግደል ቀላል ነበረ። የዚህ ሙቭመንት ሰዎች ደግሞ የሚሉትን ብንሰማ ሰዎች ትሎች በሙሉ እንደዚሁ ዲሁማናይዝ ያደርጋሉ። ትል ካልን በኋላ መግደል ቀላል ነው። መጨፍለቅ በአንዴ ቢራ ጠርሙስ በሻይ ጠርሙስ መግደል ይቻላል አንድ ሰው ትል ካልን በኋላ። ትል የተባሉ ሰዎች ደፋሪዎቹ አይደሉም፣ አጥቂዎቹ አይደሉም፣ ገዳዮቹ አይደሉም። ይሄን ሙቭመንት ያልደገፉት ሰዎች ናቸው። እዚህ አጋጣሚ ግን ልነግራችሁ የምፈልገው ነገር ሃሽታግ ትሰማን በምንም አይነት ምክንያት እየተቃወማችሁ ያላችሁ ዛት ሾክድ ሚ። በማንኛውም ምክንያት ይሄን ሙቭመንት ላይደግፍ ይችላል አንድ ሰው። ያውም የፌሚኒዝም አጀንዳ ብዙ ፓኬጅ ውስጥ የተቀጠቃቸው ብዙ ጉዳዮች እያሉት እነሱን እንደው ስላልተረዳ እንኳ ሳይሆን ኪሪየስ ሆኖ አንድ ሰው በቃ ላይደግፍ ይችላል። እነሱን ከተረዳ በኋላ ደግሞ በደንብ ላይደግፍ ይችላል። ቤቴ ልታፈርሽብኝ ነው ብሎ ላይደግፍ ይችላል። ከእምነቴ ልታላቅኝ ነው ብሎ ላይደግፍ ይችላል። ሴትነቴን ልታጠፊብኝ ነው ብሎ ላይደግፍ ይችላል። ኢዘር ዌይ ዲሁማናይዝ አድርገው ትል ብለዋቸዋል።
ወይም ብለውናል። እኔ አሁን ለምሳሌ ሙቭመንቱን ደግፈዋለሁ፣ ግን አካሄዱ ላይ ጥያቄ ስለነበረኝ ከትሎቹ መካከል አንዱ ነኝ። አኮርዲንግ ቱ ሰዎች ትሎች በሙሉ ዲሂውማናይዜሽን ማለት ከሰብዕና ዝቅ አድርጎ ሌብል ማድረግ ደን ኢትስ ኢዚ ቱ ኪል ነው። እነሱ ይገላሉ እያልኩ አይደለም። በጣም የሌለ ምስል መፍጠር አልፈልግም። አምስተኛው ደረጃ ኦርጋናይዜሽን ነው። ከ10 ነው 5 የደረስ ነው። ኦርጋናይዜሽኑ ጋር ሲመጣ በደንብ ኦርጋናይዝድ መሆን በዚህኛው ኬዝ ላይ ሳይኮሎጂካል ዋርፌር ነው። ሰው ሳይኮሎጂካሊ በደንብ ፐርፐሬት ለማድረግ ኦርጋናይዝድ ይሆናሉ። 6ኛው ፖላራይዜሽን ነው። ፖላራይዜሽኑ ማለት የበቃ እዛና እዛ ዋልታ አርግጦ በደንብ መቆሙ ነው። ሰው ኦልሬዲ ፖላራይዝድ እንደውም ከፖላራይዜሽኑ የጀመረው ነገሩ። ስንት ደረስን ማለት ነው? 6 ደርሰናል። 7ኛው ፕሪፓሬሽን ነው። 8ኛው ፐርሴኩሽን ነው። ከዛ ኤክስተርሚኔሽን ማጥፋት፣ ከዛ መጨረሻ ላይ መካድ ይመጣል ማለት ነው። መካካድ የሚለው ደረጃ በብዙ መልኩ በቃ የመጨረሻው ስቴጅ ላይ ነው። ካለቀ ነገሩ በኋላ እዛ ይደርሳሉ ያላስብም። ላይክ በጣም ማዝ ነው እዛ አይደርስም ስል የሴቶቹ ጥቃት ይቀጥላል። የሴቶቹ ጥቃት እዛ ሲቀጥል ድናል ማንም ኃላፊነት አይወስድም በዚህ ጉዳይ ላይ። ያገባናል የሚሉ ሰዎችን ገፍተዋቸዋል። ከማህበረሰብ እሴቶች ጋር ቫሉዎች ጋር ሴቷ ራሷ ከምታከብራቸው ነገሮች ጋር ተላትመዋል። አይመለከቱሽም፣ እነዚህ ሰዎች እንደዚህ ናቸው ብለው ሲምቦላይዝ፣ ዲስክሪሚኔት፣ ክላሲፋይ ሁሉን አድርገዋል። ብቻዋን ለቁስሏና ለእሷ ነው የሚተዋት። አሁንም ከምናየው አንዲት ሴት ተጠቃሽ ሲባል ጥቃቱን በኤክሳይትመንት ነው የሚቀበሉት። አይተናል አይደል? የተለያዩ እኛ ሀገር እንኳን ፕሮቴስቶች ሲደረጉ ባለፈው ለምሳሌ የኦሮሞ ፕሮቴስት ጋር ጃዋር በጣም በኤክሳይትመንት ነበር ቪዲዮቹን ፎቶቹን ይለጥፋል። ይደርሱታል፣ እንደዚህ አይነት ሙቭመንቱን የሚያንቀሳቅስ ሰው ይደርሱታል። ሲደርሱት መለጠፉ መጋለጥ አለበት፣ ፔኑን መውጣት አለበት። ያቺ መከራ የተቀበለችው ሴት እያለች እኛን ለመስማትና ለማየት መሽኮርመም የለብንም ብዬ አምናለሁ። መውጣት መጋለጥ አለባቸው፣ በህግ መጠየቅ አለባቸው፣ ፍትህ መከበር አለበት። ነገር ግን ሀዊ ፕሬዘንት ኒውስ ኤክሳይትመንት ካለው ያጠያይቃል። እሳ የወደቀልኝ ትግሌ መስመር ያዘልኝ ነው የምንለው ወይስ ደግሞ ወገን የወደቀ አዝነን ትንሽ ቆም ብለን ነው የምናካፍለው? በጣም አግሬሲቭ በሆነ መልኩ ፉል ኦፍ ኤነርጂ ሆነን ስንመጣ በማወቅም ባለማወቅም የዚህ የ10 ስቴጅስ ኦፍ ጄኖሳይድስ ላይ መሳተፊያ መጠቀሚያ እንሆናለን። ወጣም ወረደ የፌሚኒዝም ሙቭመንትን መቃወምና የሴቶችን ጥቃት ይቁም ሲባል መቃወም ሁለቱ ይለያያሉ። ስለዚህ አንደኛው የፌሚኒዝምን ሙቭመንት የምንቃወምበት አንደኛው መንገድ አይ ፐርሰናሊ እንትን ነበርኩኝ፣ ሲምፓቴቲክ ነበርኩኝ። አይ ቲንክ በመስፈርቶቹ ቢቀመጡና ሪሊ ጤናማ የሆነ ሙቭመንት ቢሆን ኖሮ እኔስ ፌሚኒስት ላለመባል ማያበቃኝ ነገር አይኖርም ነበረ። ቦልድ ነው የምናገር። አይ ዶንት ዋንት ቱ አሶሺየት ማይሰልፍ ዊዝ ዘም ኤኒሞር። ግን በጣም ፔንፉል ነው ቱ ሚ ፐርሰናል ቱ ሚ። ምችለውን ጊዜን፣ ሀሳቤን፣ ጉልበቴን አካፍላለሁ። መማር ዝግጁ ነኝ ለመማር ለማወቅ። እንዴት ልርዳችሁ? መጀመሪያ እንዴት እንደምንረዳቸው ስናውቅም ስለሆነ ጭምር ማለት ነው። እንደዛ አይነት ሰው ራሱ አይፈልግም። ጥያቄ ከጠየቀና ይሄ ነገር ካለ ኢዘር ዌይ ጉዳዩን ለነሱ መተው የጉዳዩ ተባባሪ መሆን ነው የሚሆነው አት ኤንድ ኦፍ ዘ ዴይ። ስለዚህ በተቻለ መጠን በጣም በምንችለው ነገር ሁሉ የሴቶችን ጥቃት ማውገዝ፣ መቃወም፣ ከመቃወም አልፈን ፕራክቲካሊ ፍሮንት ላይን ሆነን ኢንተርቬን ማድረግ አለብን። ጣልቃ መግባት አለብን። በእኛ ካፓሲቲ በእኛ አቅም የሚደረገውን ነገር በሙሉ ለሴቶች እኛም ፕሪቪሌጆች ቆጥረን እኛ ያገኘናቸውን ጥቅሞች አስበን እኔ በወጣሁበት በገባሁበት ጎዳና ላይ እህቴ እንድትወጣ እንድትገባ፣ ባለቤቴ እንድትወጣ እንድትገባ፣ ሴት ልጅ እንድትወጣ እንድትገባ፣ እናቴ እንድትወጣ እንድትገባ ማድረግ አለብኝ። ሴፍ ኤንቫይሮንመንት መፍጠር አለብን እና እያሰብንበት በማወቅም ባለማወቅም ግን ግዴታ የሴትን ጥቃት ለመቃወም ፌሚኒዝም መደገፍ እንዳለባችሁ ያሰባችሁ ሰዎች ካላችሁ እንዳታስቡ እንደሱ። ልክ እንደዛው ደግሞ የሴቶችን ጥቃት መረዳትና ሪኮግናይዝ አድርጎ ምን ላግዝ ማለት ፌሚኒዝም መደገፍ እንዳይመስላችሁ፣ ሁለቱን መለየት ያስፈልጋል ብዬ ስላሰብኩ መልእክት ማካፈል ይፈልጋል።